ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ከሶስት አሰልጣኞች ጋር መለያየታቸው ይፋ ተደርጓል። በተጨማሪም የጁቬንቱስ ተጫዋች የሆነውን ኬፍራን ቱራምንም በቅርበት እየተከታተሉት እንደሆነ እየተዘገበ ይገኛል። መሐመድ ሳላህንም የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ መሐመድ ሳላህን ወደ ተመለከተው ዘገባ ነው የምናቀናው። የግብጽ ብሔራዊ ቡድን ግብ ጠባቂ የሆነው የመሐመድ ሳላህ የቅርብ ጓደኛው እንደዚሁም የቡድን አጋሩ ኤልሻሉይ በሰጠው አስተያየት መሐመድ ሳላህ ወደ ሊቨርፑል ሊመለስ የሚችልበት እድል አለው እያለን ይገኛል። በተጨማሪም በሰጠው አስተያየት ሳላህ በሊቨርፑል ቤት ብዙ ዓመታትን መቆየት ችሏል። ወደ 9 የሚደርሱ ዓመታትን በሊቨርፑል ማሳለፍ ችሏል። በዚህም ክለቡን በደንብ ያውቋል። በሊቨርፑል ቤትም እንግዲህ ብዙ ስኬቶችንም ማሳካት የቻለ ተጫዋች ነው። በጣም ምርጥ የሚባሉ የእግር ኳስ ህይወቱንም በሊቨርፑል ቤት ነው ማሳለፍ የቻሉና ክለቡን ሲለቅ እንግዲህ የራሱ የሆነ ተጽዕኖ ይኖራል። ነገር ግን ደግሞ ማን ያውቃል ምናልባትም ወደ ሊቨርፑል ሊመለስ የሚችልበትም እድል ሊኖረው ይችላል የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት በእርግጥ መሐመድ ሳላህ ወደ ሊቨርፑል እመለሳለሁ፣ ወደዚህ ክለብ አቀናለሁ የሚል ነገር አልነገረኝም። እንዲሁም እሱ ያለኝ በዚህ ሰዓት ላይ ወዴት እንደማመራ ቀጣይ ምዕራፌ ወዴት ሊወስደኝ እንደሚችል እማቀው ነገር የለም የሚል ምላሽን ነው የሰጠኝ። እንደዛም ቢሆንም ግን በእግር ኳስ ምንም ነገር ሊፈጠር ይችላል እና ምናልባትም መሐመድ ሳላህ ወደ ሊቨርፑል በድጋሜ ሲመለስ ልንመለከተው እንችላለን። በዛው ልክም ደግሞ ምናልባትም ወደ ሌላ ክለብም ሊያቀና የሚችልበትም እድል ሊኖረው ይችላል የሚል አስተያየቱን ሰጥቷል። መሐመድ ሳላህ ላለፉት 9 ዓመታት በሊቨርፑል ቤት የቆየ ተጫዋች ነው የነበረው። በእነዚህ 9 ዓመታትም በጣም ብዙ ስኬቶችን በግልም በግሩፕም ማሳካትም ችሏል። የተለያዩ ዋንጫዎችንም ሲያሳካ መመልከት ችለናል። በተለይ ደግሞ በ2024/25 የውድድር ዘመን ላይ መሐመድ ሳላህ በጣም ከፍተኛ አስተዋጽኦ አድርጎ ሊቨርፑሎች በ5 ዓመታት ውስጥ ሁለተኛ የፕሪሚየር ሊግ ዋንጫቸውን እንዲያሳኩ ማድረግ ይችላል። የምታስታውሱ ከሆነ እንግዲህ በ52 ተጫዋቾች 34 ግቦችንና 23 አሲስቶችን ነበረ ማስመዝገብ የቻለው። ነገር ግን በተጠናቀቀው የ2025/26 የውድድር ዘመን ላይ ግን መጥፎ የሚባልን ጊዜን ነበረ ማሳለፍ የቻለው። በሱ ስታንዳርድም በጣም የወረደ ጊዜን አሳልፏል። በዚህ ምክንያትም አሰልጣኙ ተቀያሪ ወንበር ላይ ሲያስቀምጡት ነበረ። በዛ ምክንያትም ከአሰልጣኙ ጋርም በተደጋጋሚ ሲጋጭም መመልከት ችለናል። በተለይ ደግሞ ከሊድስ ጨዋታ በኋላ የሰጠው አስተያየት በጣም ብዙ አቧራዎችን ነበረ ማስነሳት የቻለው። በጣም ብዙ ተቃውሞችም ደርሰውበት ነበረ። እንደዚሁም ደግሞ የሲዝኑ ሊጠናቀቅ ጥቂት ቀናቶች ሲቀሩትም ደግሞ በድጋሚ አስተያየት ሰጥቶ ነበር። ያም እንግዲህ በጣም ብዙ ነገሮችን አስነስቷል። ምናልባትም ለአሰልጣኝ አርነ ስሎት መሰናበትም እንደ ምክንያትም ከተቀመጡ ነገሮች መካከል አንደኛው መሐመድ ሳላህ የሰጠው አስተያየት ነው። ደጀን ላቭረንም እንግዲህ ከጥቂት ቀናቶች በፊት በሰጠው አስተያየት መሐመድ ሳላህ ክለቡን ለመልቀቅ የወሰነው በአርነ ስሎት ምክንያት ነው፣ ከሱ ጋር ባለመስማማቱ ምክንያት ነው የሚል አስተያየቱን ሲሰጥ ማዳመጥ ችለናልና ምናልባትም በዚህ ሰዓት እንግዲህ አርነ ስሎት መሰናበታቸውን ተከትሎ ወደ ሊቨርፑል ለመመለስ ፍላጎት እንዳለው ነው እየተነገረ የሚገኘው። ነገር ግን ደግሞ የመሐመድ ሳላህ ኤጀንት የሆነው ራሚ አባስ በቅርቡ በሰጠው አስተያየት መሐመድ ሳላህ እስካሁን ድረስ ወደ የትኛው ክለብ ማቅናት እንደሚፈልግ ምንም አይነት ውሳኔ አላስተላለፈም ነው እያለን የሚገኘውና ምናልባትም ከዓለም ዋንጫው በኋላ መሐመድ ሳላህ ቀጣይ መዳረሻውን ይናገራል ተብሎ ይጠበቃል። ነገር ግን ወደ ሊቨርፑል የመመለስ እድሉ ግን በጣም ጠባብ እንደሆነ ነው እየተነገረ የሚገኘው። በተለይ የወጣበት መንገድ እንደዚሁም ደግሞ የሚጠይቀው ሳምንታዊ ደሞዝ ከዛ በተጨማሪም ደግሞ አንቶኒዮ ኢራኦላ በአዲስ መንፈስ ቡድኑን ለመገንባት እንግዲህ ጥረት እያደረጉ ነው የሚገኙትና ከሳቸው አጮት ጋርም ላይሄድ ይችላል በሚል ምክንያት ምናልባትም መሐመድ ሳላህ ወደ ሊቨርፑል መመለስ ቢፈልግ እንኳን ራሱ ሊቨርፑሎች መሐመድ ሳላህን ለመመለስ ፍላጎት አላቸው ተብሎ አይጠበቅም። የእናንተን ሀሳብ አስተያየት ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተለይ ደግሞ ከዚህ በኋላ መሐመድ ሳላህ ወደ ሊቨርፑል እንዲመለስ ትፈልጋላችሁ ወይ በሚለው ዙሪያ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቱቶ ጁቬ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት በዚህ ሰዓት ላይ የጁቬንቱስ ተጫዋች የሆነውን ኬፍራን ቱራምን የተለያዩ ክለቦች በቅርበት እየተከታተሉት ይገኛሉ። ከነዚህ ክለቦች መካከል ደግሞ አንደኛው ሊቨርፑል ናቸው እያለን ይገኛል። ሊቨርፑሎች እንግዲህ ከዚህ ቀደምም ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው ሲነገር ነበረ። በተለይ ደግሞ 2024 ላይ ከኒስ ወደ ጁቬንቱስ ከመዘዋወሩ በፊት ስሙ ከሊቨርፑል ጋር በጣም በስፋት ሲያያዝ ነበረ። በተለይ ደግሞ ኬፍራን ቱራምና
ኮኔ የተባሉት ሁለት ፈረንሳዊያን ተጫዋቾች እንግዲህ በሰዓቱ ሊቨርፑሎች ሊያስፈርሟቸው ይችላሉ ሲባል ነበረ። ነገር ግን ሊቨርፑሎች እሱን ሳያስፈርመው ቀርቶ እሱ ወደ ጁቬንቱስ ሊቀላቀል ይችላል። በጁቬንቱስ ቤትም እንግዲህ ላለፉት 2 ዓመታት በጣም ምርጥ የሚባል እንቅስቃሴን ማድረግ እንደቻለም ነው እየተነገረ የሚገኘው። ሊቨርፑሎች ደግሞ ሁላችንም እንደምናውቀው በክረምቱ የዝውውር መስኮት መሀል ሜዳውን ያጠናክራሉ ተብሎ ነው የሚጠበቀው። በተለይ ደግሞ ፋቢኖ ሊቨርፑልን ከለቀቀ ጀምሮ ትክክለኛ ተፈጥሯዊ የሚባል 6 ቁጥር ተጫዋች የላቸውም። እስካሁን ድረስ ያንን ቦታ አልተኩትምና በዚህ የክረምቱ የዝውውር መስኮት ያንን ቦታ ለመተካት ወደ ገበያ ይወጣሉ ተብሎ ይጠበቃል። በዚህ ሰዓት ላይ እንግዲህ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኘው። ከነዚህ መካከል ደግሞ የጁቬንቱስ ተጫዋች ሆኖ የ25 ዓመቱ ኬፍራም ቱራም እንደሆነ ቱቶ ጁቬ በዘገባው ተናግሯል። ይህ ተጫዋች እንግዲህ በጣም ጠንካራ የሚባል በጣም አትሌቲክ የሚባል ፈጣን የሚባል ነው። ቴክኒካሊም በጣም ጎበዝ እንደሆነም ነው እየተነገረ የሚገኘው። ከዚህ በተጨማሪም ደግሞ ኮንሲስተንስ ነው ወይም ደግሞ ወጥ የሆነ አቋምን በማሳየት የሚታወቅ ተጫዋች ነው። እንደዚሁም ደግሞ ዱሬብል ነው። ብዙ ጉዳቶች የሚያስተናግድ ተጫዋችም አይደለም። ከዛ በተጨማሪም ደግሞ ቨርሳታይል የሚባል ነው። በተለይ ደግሞ መሀል ሜዳው ላይ ሁሉም ቦታዎች ላይ መጮት እንደሚችል ነው እየተነገረ የሚገኘው። 6 ቁጥር ቦታ ላይ፣ 8 ቁጥር ቦታ ላይ እንደዚሁም ደግሞ 10 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው። በዚህ እንቅስቃሴው እንግዲህ ለአንዶኒ ኢራዮላ የሚመች ተጫዋች እንደሆነ ነው እየተነገረ የሚገኘው። ዘገባውም አያይዞ እንደተናገረው ከሆነ ጁቬንቱሶች ከዚህ ተጫዋች በትንሹ 45 ወይም ደግሞ 50 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኘውና ያን ያህል ውድ የሚባል ተጫዋች አይደለም። በተለይ ደግሞ በዚህ ሰዓት ላይ የተለያዩ ተጫዋቾች እየተሸጡበት ያለው ሂሳብ እንደዚሁም ደግሞ ክለቦችም እየጠየቁት ያለው ሂሳብን ስትመለከቱ የኬፍረን ቱራም ዋጋ በጣም ውድ የሚባል አይደለም። በተለይ ደግሞ እንግሊዛውያን ተጫዋቾች ውድ ዋጋ ነው እየተለጠፈባቸው የሚገኘው። በቅርቡ እንኳን ራሱ ማንቸስተር ሲቲዎች ኤሌት አንደርሰን የ120 ሚሊዮን ፓኬጅ እንዳቀረቡ ነው እየተነገረ የሚገኘው። ነገር ግን ያ ጥያቄ በኖቲንግሃም ፎረስት ውድቅ ሊደረግ ይችላል። ምክንያቱም ኖቲንግሃም ፎረስቶች ከዚህ የበለጠ የብሪቲሽን ሪከርድ መስበር የሚያስችላቸውን ሂሳብ ማግኘት እንደሚፈልጉ ነው እየተነገረ የሚገኘው። እንደዚሁም ክሪስታል ፓላሶችም ለአዳም ሞርተን 100 ሚሊዮን ፓውንድ ይፈልጋሉ እየተባለ ይገኛል። ከዛ በተጨማሪም ደግሞ በርነማውዞችም ለአሌክስ ስኮት 80 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘውና እንግሊዛውያን ተጫዋቾች በዚህ ሰዓት ላይ በጣም በውድ ዋጋ ነው እየተሸጡ የሚገኙት። ስለዚህ ሊቨርፑሎች መሀል ሜዳቸውን ለማጠናከር ሌሎች አማራጮችን መጠቀም አለባቸው። ከነዚህ አማራጮች መካከል ደግሞ አንደኛው ኬፍረን ቱራም ነው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ከማንቸስተር ዩናይትድ ከባድ የሚባል ፉክክር ይጠብቃቸዋል ነው እየተባለ የሚገኘው። ቱቶ ጁቬንቱስ ይዞት በወጣው ዘገባ መሰረት ማንቸስተር ዩናይትዶችም እዚህ ተጫዋች ላይ ፍላጎት አላቸው ተብሏል። ነገር ግን ደግሞ በዚህ ሰዓት ላይ ማንቸስተር ዩናይትዶች ቅድሚያ እየሰጡ የሚገኙት የዌስትሃም ተጫዋች የሆነውን ማቲያስ ፈርናንዴዝ ማስፈረም ነው። ስለዚህ በዚህ የክረምት የዝውውር መስኮት ከኤደርሰን እና ከማቲያስ ፈርናንዴዝ በተጨማሪ ሌላ የመሀል ሜዳ ተጫዋችን ያስፈርማሉ ተብሎ አይጠበቅም። ስለዚህ ምናልባትም ሊቨርፑሎች ከማንቸስተር ዩናይትድ ያን ያህል ጠንከር ያለ ፉክክር ይጠብቃቸዋል ተብሎ አይጠበቅም። ስለዚህ ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ካላቸው ምናልባትም በቀላል ሂሳብ ሊያገኙ የሚችሉበት እድል አለ ብዬ አስባለሁ። እናንተስ ኬፍረን ቱራም ወደ ሊቨርፑል የሚመጣ ክለቡን ያጠናክራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በስተመጨረሻ የምንመለከተው ሊቨርፑሎች ከ3 አሰልጣኞቻቸው ጋር መለያየታቸውን ይፋ አድርጓል። እንደሚታወቀው ከጥቂት ሳምንት በፊት ሊቨርፑሎች አሰልጣኝ አርነ ስሎትን ከስራቸው ማሰናበታቸው አይዘነጋም። በዛሬው ዕለት ደግሞ የአርነ ስሎት ኮቺንግ ስታፍ አባላት የነበሩት ምክትል አሰልጣኝ ከነበሩት ጋር መለያየታቸውን ይፋ አድርጓል። እነዚህም አሰልጣኞች ደግሞ ስፒክ ሁልሾፍ፣ ቫን ብሮኮስት እንደዚሁም ደግሞ ሩቢን ፒተርስ ነበሩ። በእርግጥ እነዚህ አሰልጣኞች ይለቃሉ ተብሎ ሲጠበቅ ነበረ። በዛሬው ዕለት ግን በይፋ ከሊቨርፑል ጋር መለያየታቸውን አረጋግጧል። ከዚህ በኋላም እንግዲህ አንዶኒ ኢራዮላ የራሱን ምክትል አሰልጣኞች ያመጣል ተብሎ ይጠበቃል። ሊቨርፑሎችም ከቶሚ ኤልፒች፣ ሻውን ኩፐር እንደዚሁም ደግሞ ቶም ዊበር ጋር ንግግሮችን እያደረጉ እንደሆነ እየተዘገበ የሚገኘው። እነዚህ 3 አሰልጣኞች እንግዲህ አንዶኒ ኢራዮላ በበርነማውዝ ቤት በነበረበት ሰዓት ምክትል አሰልጣኞች ነበሩ። ነገር ግን ደግሞ ከአንዶኒ ኢራዮላ የተሻለ ውል ከበርነማውዝ ጋር ስለነበራቸው ሊቨርፑሎች የግድ በርነማውዝን ማነጋገር አለበት እና በዚህ ሰዓትም እንግዲህ ከበርነማውዝ ጋር የተለያዩ ንግግሮች እየተደረጉ እንደሆነ ነው እየተነገረ የሚገኘው። ከነዚህ 3 አሰልጣኞች በተጨማሪም ግን ፓብሎ ዲላ ቶሬዝም አንዶኒ ኢራዮላን በሊቨርፑል ቤት ይቀላቀላል ተብሎ ነው የሚጠበቀው። ከነዚህ 4 ምክትል አሰልጣኞች በተጨማሪም ግን ምናልባትም የሊቨርፑል የቀድሞ ተጫዋቾች ከሆኑት ከጄምስ ሚለር እና ከቲያጎ አልካንተራ መካከል አንዱ ሊቨርፑልን ይቀላቀላል ተብሎ ይጠበቃል። ምናልባት በእርግጥ ሁለቱም ሊቀላቀሉ የሚችሉበት እድል አለ። ነገር ግን በዚህ ሰዓት ላይ ግን
አንዱ እንደሚቀላቀል ነው የሚጠበቀው። ስለዚህ በቀጣይ ሲዝን አንዶኒ ኢራኦላ የራሱን ቡድን ገንብቶ ክለቡን የሚረከብ ይሆናል። ሊቨርፑሎችም እንግዲህ እነዛን 3 አሰልጣኞችን ለማስፈረም ከበርንማውዝ ጋር ንግግር እያደረጉ ይገኛሉ። በቀጣይ ጥቂት ሳምንታት ውስጥም እነዚህ ድርድሮች ያልቃሉ ተብሎ ነው የሚጠበቀው። በተለይ ደግሞ የሊቨርፑል ስኳድ ለቅድመ ውድድር ዝግጅት ወደ አሜሪካ ከማቅናታቸው በፊት እነዚህ ምክትል አሰልጣኞች የሊቨርፑል አሰልጣኞች ይሆናሉ ተብሎ ነው የሚጠበቀው። መቼ ይሆናሉ የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ሊቨርፑሎች ንግግር እያደረጉ ይገኛሉ። በቅርቡም ይሄ ድርድር እልባቱን ያገኛል ተብሎ ነው የሚጠበቀው። በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? በተለይ ደግሞ ቀድሞ የሊቨርፑል ተጫዋቾች የአንዶኒ ኢራኦላን የኮቺንግ ስታፍ የሚቀላቀል አለ ተብሎ ነው የሚጠበቀው። የትኛው የቀድሞ የሊቨርፑል ተጫዋች ቢመጣ የአንዶኒ ኢራኦላን የኮቺንግ ስታፍ አባል ያጠናክራል ብላችሁ ታስባላችሁ? በተለይ ደግሞ ከጄምስ ሚለርና ከቲያጎ አልካንተራ የትኛው ወደ ሊቨርፑል ቢመጣ ይሻላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።